ሁላችሁም ቆም ብላችሁ ይሄን ነገር አንድ ጊዜ አስቡት። በራስ መተማመን ስለሌላችሁ ብቻ ያጣችሁት አንድ ትልቅ ነገር ምንድነው? አሁንም ቢሆን በራስ መተማመን ከሌላችሁ በህይወታችሁ በጣም ወሳኝ የሆኑ ነገሮችን ታጣላችሁ። የምትወዱት ሰው ከናንተ የተሻለ ሰው ጋር ይሄዳል። የሥራ ዕድል ያመልጣችኋል። ሰዎች የሚገባችሁን ቦታ ይሰጧችሁ። ሰው ፊት ቆማችሁ በነፃነት ሐሳባችሁን መግለጽ አትችሉ። ህይወታችሁ በፍርሃት በተከበቡ በማይተገበሩ ምኞቶችና እቅዶች ይሞላል። በዚህ ቪዲዮ እነዚህን ሁሉ አሸንፋችሁ የማይሸረሸር በራስ መተማመንን የምትገነቡባቸውን 7 ወሳኝ ጥበቦችን እንመለከታለን። ከዚህ ቪዲዮ በኋላ እነዚህን 7ቱን ጥበቦች የምትተገብሯቸው ከሆነ በራስ መተማመን ችግራችሁ አይሆንም። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች ኤንድ ኮንተንት ክሬተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። ቀጥታ ወደ ጉዳያችን እንግባ። ዛሬ የምንመለከተው ስለ በራስ መተማመን ነው። በራስ መተማመን ሁሉም ነገር ነው ይባላል። በማህበራዊ ህይወታችን፣ በግል ህይወታችን፣ ከራሳችን ጋር ባለን ግንኙነት፣ በስራው ዓለም፣ በትምህርቱ ዓለም፣ የትም ቦታ ብንሄድ አብሮን የሚሄደው ነገር በራስ መተማመን ነው። ስለዚህ ይሄንን ሁሌም የምናገኘው ሁሌም አብሮን የሚሄድን ነገር እንዴት ማሻሻል አለብን ብለን የምንነሳ ከሆነ የማይሸረሸር በራስ መተማመንን የምንገነባባቸውን 7ቱን ወሳኝ ጥበቦች ከአንደኛው ጀምረን እንመልከት። አንደኛው ጥበብ ከውድድር መውጣት ነው ወይም ኤግዚት ዘ ኮምፒቲሽን። ከብዙ ሰዎች ጋር ውድድር ውስጥ ልንገባ እንችላለን። ነገር ግን እያንዳንዱ ውድድር በራስ መተማመናችንን እየጎዳው ነው የሚሄደው። ከሰዎች ጋር ስትወዳደሩ ሜቢ ከነዛ ሰዎች ለመብለጥ እንጂ ራሳችሁን ለማሻሻል ትኩረት ላታደርጉ ትችላላችሁ። በዛ ሰዓት አይደንቲቲያችሁን፣ ማንነታችሁን፣ ካራክተራችሁን ታጣላችሁ። ያ ደግሞ ትልቁ የበራስ መተማመን እንቅፋት ነው። ኮንፊደንስ ኢዝ ኤቪደንስ ይባላል። ኮንፊደንስ ማረጋገጫ ነው። አድርጋችሁ የምታሳዩት ነገር ነው እንጂ ከሰዎች ጋር ስለተወዳደራችሁ ወይም የሆነን ሰው ስላሸነፋችሁ በራሳችሁ ትተማመናላችሁ ማለት አይደለም። ውድድርና ፉክክር የሚባል ነገር አለ። ከአንድ ሰው ጋር እየተወዳደራችሁ ከሆነ እናንተ ተሽላችሁም ይሁን በሌላ መንገድም ይሁን ያንን ሰው አደናቅፋችሁ ጥላችሁትም ይሁን ማሸነፍ ነው አላማችሁ። ፉክክር ውስጥ ከሆናችሁ ግን በጤናማው መንገድ ነው የምትሄዱት። ከዛ ሰው በተሻለ መንገድ ማቅረብ ያለባችሁ ነገር ካለ እሱን ታቀርባላችሁ። ከዛ ሰው በተሻለ መንገድ ራሳችሁን ፕሬዘንት ማድረግ ካለባችሁ ራሳችሁን ፕሬዘንት አድርጋላችሁ። ከዛ ሰው በተሻለ መንገድ ወይም በጤናማው መንገድ ራሳችሁን ብቁ አድርጋችሁ ታቀርባላችሁ። ይሄ ጤናማው ፉክክር ነው። ውድድር ግን ሲሆን እናንተ ሰነፍ እንኳን ብትሆኑ ወይም እናንተ ደካማ እንኳን ብትሆኑ ያ ሰው እንደሚበልጣችሁ የምታውቁ ከሆነ ያንን ሰው አጨናቅፋችሁ ወይም በሌላ መንገድ በማይሆኑ በማይጠቅሙ በማይረቡ የወረዱ መንገዶች ያንን ሰው ለመጣል ነው የምትጥሩት። ለምን? ዋናው ዓላማችሁ ማሸነፍና ማሸነፍ ብቻ ስለሆነ። ውድድርን ስታቆሙ ትኩረታችሁን ራሳችሁ ላይ ታደርጋላችሁ። ራሳችሁን ትንከባከባላችሁ። በጣም ጥቃቅን የሚባሉ ነገሮችን ማድረግ ትጀምራላችሁ። ኢቭን ማድረግ የምትፈሯቸውን እያንዳንዶቹን ነገሮች ለይታችሁ አንድ በአንድ ቀስ በቀስ ስቴፕ ባይ ስቴፕ ማድረግ ትጀምራላችሁ። እነዚህን ማታደርጉ ከሆነና ሁሌም ከእናንተ የተሻሉ ሰዎችን ባያችሁ ቁጥር ራሳችሁን ከነሱ ጋር ለማወዳደር የምትጥሩ ከሆነ ራሳችሁን እየናቃችሁ እንደሆነ አስተውሉ። ሰዎች ከሰዎች ጋር ልንወዳደር እንችላለን። እኔ ይሻላለሁ ወይም ያ ሰው ይሻላል ብለን የምንወስንባቸው የህይወት ምዕራፎች ወይም የህይወት ክፍሎች ሊኖሩ ይችላሉ። ነገር ግን አንድ ሰው በምንም መንገድ በሁሉም ነገር ከሁሉም ሰው ሊሻል አይችልም። ምናልባትም የሆነን ሰው ልትበልጡ ትችላላችሁ ወይ ከሆነ ሰው ልትሻሉ ትችላላችሁ። ሌላ ደግሞ ከእናንተ የሚሻል ሰው ይኖራል። ሌላ ከእናንተ የሚሻለውን ሰው ስታዩ የምትፈሩ ከሆነ ይሄ በራስ መተማመን አይደለም። ራሳችሁን እየደለላችሁት ወይም ራሳችሁን እየሸወዳችሁት ነው። በራስ መተማመን የማንም ተጽዕኖ አያቆምም። በራስ መተማመን ማንም ሰው ስለበለጣችሁ ወይም ማንንም ሰው ስለበለጣችሁት የሚገለጽ ነገር አይደለም። ሆናችሁ የምታሳዩት ነገር ነው። ልክ እንደ ካራክተራችሁ፣ ልክ እንደ ማንነታችሁ የሚታይ ነገር ነው። አሸነፋችሁ፣ አላሸነፋችሁ፣ ወደቃችሁ፣ ተነሳችሁ፣ ሞከራችሁ፣ ተተቻችሁ፣ ብዙ ሰዎች ሳቁባችሁ፣ አልሳቁባችሁ ከበራስ መተማመን ጋር ምንም የሚያገናኘው ነገር የለም። ዋናው ቁም ነገር እናንተ በራሳችሁ ታምናላችሁ ወይ? ከሰዎች ጋር ከመወዳደራችሁ በፊት እናንተ ከራሳችሁ ጋር ተወዳድራችኋል ወይ? የትናንትናው ማንነታችሁን አሸንፋችኋል ወይ? ከትላንት ዛሬ የተሻለ ቦታ ላይ ተገኝታችኋል ወይ? እነዚህን ጥያቄዎች የምትመልሱ ከሆነ በራስ መተማመናችሁን በሂደት ትገነቡታላችሁ። የሆነ ሰው እንዲሁ ከመሬት ተነስቶ እኔ በራሴ እተማመናለሁ፣ እኔ እችላለሁ፣ እኔ አደርገዋለሁ፣ ከኔ የተሻለ ሰው የለም፣ እኔ በጣም ድንቅ የሆንኩ የምገርም ሰው ነኝ ስላለ ብቻ በራሱ ሊተማመን አይችልም። በራስ መተማመኑን ሊያሳይ የሚችለው አድርጎ ብቻ ነው። ድንቅ መሆኑን የሚፈልገውን ማድረግ እንደሚችል ስኬታማ መሆን እንደሚችል አድርጎ ሲያሳየው ነው ይሄ ሰው በራሱ ይተማመናል ቢባለው። ስለዚህ ኮምፒት አድርጋችሁ ስላሸነፋችሁ ብቻ በራሳችሁ እንደተማመናችሁ የምትቆጥሩ ከሆነ እዚህ ጋም የበራስ መተማመንን ዋናውን ትርጉም ታጡታላችሁ። ምናልባትም ያሸነፋችሁት ከእናንተ ጋር የሚወዳደረው ሰው
በጣም ያነሰ ፐርፎርም ስላደረገ ሊሆን ይችላል። ወይም ደግሞ እናንተ በሁኔታዎች መመቻቸት የተሻለ ቦታ ላይ ስለተገኛችሁ ሊሆን ይችላል። ይህ በሁኔታዎች ላይ የተመሰረተ አሸናፊነት ግን ሁሌም ተከትሏችሁ የሚሄድን በራስ መተማመን ሊገነባላችሁ አይችልም። በየቀኑ ግን ራሳችሁን እያሸነፋችሁ ራሳችሁን እያሻሻላችሁ ብትሄዱ ያንን በራስ መተማመን ታገኙታላችሁ። ከመቅጽበት ከሰማይ የሚወርድ በራስ መተማመን የለም። ቀስ በቀስ በየቀኑ የሚገነባ በራስ መተማመን ያለው እሱም የሚገነባው ራስ ላይ በመስራት ነው። ሁለተኛው የማይሸርሸር በራስ መተማመንን ለመገንባት መጠቀም ያለባችሁ ጥበብ ራስን መቀበል ነው፣ ወይም ሰልፍ አክሰፕታንስ። ረጅም ልትሆኑ ትችላላችሁ፣ አጭር ልትሆኑ ትችላላችሁ፣ ቀጭን ልትሆኑ ትችላላችሁ፣ ወፍራም ልትሆኑ ትችላላችሁ። ፊታችሁ ላይ የሆነ ነገር ሊኖር ይችላል። ኢቭን አካል ጉዳተኛ ልትሆኑ ትችላላችሁ፣ ወይም ከዚህ በፊት የሰራችኋቸው በጣም ብዙ ስህተቶች ሊኖሩ ይችላሉ። ራስን መቀበል ማለት እነዛን የሆናችሁትን ነገሮች በሙሉ አምኖ እንደ ራስ መቀበል ማለት ነው። ራሱን ያልተቀበለ ሰው በፍጹም በራሱ ሊተማመን አይችልም። የበራስ መተማመን መሰረታዊው ነገር ራስን መቀበል ነው። ራሳችሁን ደግሞ የምትቀበሉት ከሌሎች አንጻር ሳይሆን ከራሳችሁ አንጻር ነው። ከራሳችሁ እይታ አንጻር ነው። ከራሳችሁ ኤክስፒሪየንስ አንጻር ነው። እናንተ ባላችሁበት ዘርፍ ሌሎች ሰዎች ከእናንተ የተሻለ ስኬታማ ስለሆኑ ብቻ እናንተ ራሳችሁን የምታጣጥሉ፣ እንደማትችሉ ደጋግማችሁ ለራሳችሁ የምትነግሩ፣ ለራሳችሁ ዋጋ የማትሰጡ፣ ራሳችሁን ማታከብሩ ከሆናችሁ በራስ መተማመንን ከየትም ልታመጡት አትችሉ። ራስን መቀበል ማለት ከራስም አልፎ በዙሪያችን ያሉ የኔ የምንላቸውን ሰዎች መቀበልንም ያካትታል። ሜቢ ቤተሰቦቻችን ሊሆኑ ይችላሉ፣ የስራ ባልደረቦቻችን፣ ጓደኞቻችን፣ አብሮ አደጎቻችን፣ የፍቅር አጋሮቻችን ሊሆኑ ይችላሉ፣ ወይም የትዳር አጋሮቻችን ሊሆኑ ይችላሉ። እነዚህን ሁሉ አምነን መቀበል፣ በእነሱ መኩራት መቻል። እናትና አባቶቻችሁ በኑሮ ጫና ምክንያት ቢደክሙ፣ እርጅና ቢመጣ በእነሱ ማፈር የምትጀምሩ ከሆነ እናንተ ትልቅ አደጋ ውስጥ ናችሁ። እንኳን በራሳችሁ ልትተማመኑ ይቅርና ራሳችሁንም ያልተቀበላችሁ ገና በራስ መተማመን ጋር ለመድረስ ትልቅ መንገድ የሚቀራችሁ ሰዎች ናችሁ። ማንንም ሰው በማንነቱ ታከብራላችሁ። ከዛ በኋላ እናንተም ራሳችሁን በማንነታችሁ ማክበር ይኖርባችኋል። ሰው እንዲወዳችሁ የምትቀይሩት ማንነት የለም። ሰው እንዲወዳችሁ የምትቀይሯቸው ቤተሰቦች የሏችሁ። በራስ መተማመን ደግሞ የሚገለጠው ያንን የሆናችሁትን ማንነት ኢምብረስ በማድረግ ነው። እሱን በመቀበል ነው፣ ወደ ውስጥ በማስገባት ነው። ራሳችሁን ማትቀበሉ ከሆነ በጣም ከፍተኛ ጭንቀት ውስጥ ነው የምትገቡት። ራሳችሁን ማትቀበሉ ከሆነ ኢቭን ማሻሻል የምትፈልጓቸውን ነገሮች ራሱ ማሻሻል አትችሉ። ምክንያቱም መጀመሪያ አንድ ሰው የሆነ ነገር ማሻሻል የሚፈልግ ከሆነ ያንን ማሻሻል የሚፈልገውን ነገር መቀበል አለበት። ለምሳሌ አንድ ሰው ሱስ ውስጥ ከሆነ ከዛ ሱስ ለመላቀቅ መጀመሪያ ሱሰኛ እንደሆነ ማመን ይኖርበታል። ሱሱ ያደረሰበትን ጉዳት አምኖ መቀበል አለበት። ያንን ጉዳቱን አምኖ ሲቀበል ነው ከዛ ለመውጣት ስትራግል ማድረግ የሚጀምረው፣ ጥረቱ የሚጀምረው። በዛ ስትራግል ውስጥ በራስ መተማመን ይመጣል። በዛ ጥረት ውስጥ ራስን መሆን ይመጣል። ማንም ራሱን ያልሆነ ሰው በፍጹም በራሱ ሊተማመን አይችልም። ምክንያቱም ፌክ ፐርሶናሊቲ ነው ያለው፣ የሚያስመስል ማንነት ነው ያለው። የሚያስመስል ማንነት ደግሞ ሁሌም በፍርሃት ነው የሚኖረው። ፍርሃታችሁን አሽቀንጥራችሁ መጣር የምትፈልጉ ከሆነ ከልባችሁ ራሳችሁን መሆን ይኖርባችኋል። ሰው ወደዳችሁ፣ ሰው አልወደዳችሁ፣ ሰው ናቃችሁ፣ ሰው አከበራችሁ ዳዝም ማተር። ዋናው ቁም ነገር እናንተ ራሳችሁን ትወዳላችሁ ወይ? እናንተ ራሳችሁን ታከብራላችሁ ወይ? እናንተ የሚገባችሁን ነገር ለራሳችሁ እያደረጋችሁ ነው ወይ የሚለው ነገር ነው። ማንም ፐርፌክት የሆነ ሰው የለም። ሁሉም ሰው ጀርባው ቢጠና በጣም ብዙ ፈተና፣ በጣም ብዙ የህይወት ውጣ ውረዶችን አልፎ ነው የመጣው። ምናልባትም እነዛን ውጣ ውረዶች ቢያወራ የእናንተ በጣም ኢምንት ልትሆን ትችላለች፣ በጣም ትንሽ ልትሆን ትችላለች። እያንዳንዳችን የሚሰጠን የህይወት ፈተና እንደየአቅማችን ነው፣ መወጣት በምንችለው ልክ ነው። ስለዚህ ራሳችሁንም ጨምሮ ማንንም ሰው ጀጅ ማድረግ አያስፈልግም። በተቻለ አቅም ለራስ ቦታ መስጠት፣ ራስን ማክበር፣ ራስን ማስደሰት፣ ለራስ ረፍት መስጠት፣ ራስን መንከባከብ። ራሳችሁን ስትንከባከቡ በሰዎች ዘንድ ያላችሁ ቦታም ይቀየራል። ሰዎችም ያዳምጧችኋል። ለራሱ ክብር የሚሰጥን ሰው ክብር ይሰጠዋል። በመከበር ውስጥ ደግሞ በራስ መተማመናችሁ በጣም ቡስት እየሆነ እያደገና እየተሻሻለ ይሄዳል። ሶስተኛው የማይሸረሸር በራስ መተማመንን የምትገነቡበት ጥበብ ኃላፊነት መውሰድ ነው፣ ወይም ቴኪንግ ሪስፖንሲቢሊቲ። ሁላችንም ይብዛም ይነስም ብዙ ኃላፊነቶች ይኖርብናል። የቤተሰብ ኃላፊነት ይኖርብናል፣ የስራ ኃላፊነት ይኖርብናል፣ የራሳችን ኃላፊነት ይኖርብናል፣ በዙሪያችን ያሉ ሰዎች ኃላፊነት ይኖርብናል፣ የሀገር ኃላፊነት ይኖርብናል። እያንዳንዱን ኃላፊነት የምንቀበል ከሆነ እነዛን የተቀበልናቸውን ኃላፊነቶች ደግሞ በሚገባው ልክ የምንወጣ ከሆነ በራስ መተማመናችን ይጨምራል። ኃላፊነትን የሚሸሹ ሰዎች ወይም በሰዎች የሚያሳብቡ ሰዎች፣ በመንግስት በሌላ አካል የሚያሳብቡ ሰዎች
በራሳቸው የሚተማመኑ ሰዎች አይደሉም። እነዚህ ሰዎች በራሳቸውን ከማፈራቸው ውጪ በዙሪያቸው ባሉ ሰዎች የሚያፍሩ፣ የሚሸማቀቁ፣ ራሳቸው ኃላፊነት መውሰድ የማይችሉ፣ ራሳቸውንም ብቁ ለማድረግ ዝግጁ ያልሆኑ ሰዎች ናቸው። ስለዚህ ኃላፊነት መውሰድ ግዴታ ነው። አሁን ላላችሁበት ሁኔታ፣ አሁን ለምታገኙት ገቢ፣ አሁን ለምትሰሩበት መስሪያ ቤት፣ አሁን ለምትኖሩት ኑሮ ሁሉ ኃላፊነት ስትወስዱ ነው ነገሮችን ማስተካከል የምትችሉት። እንትና እንደዚህ ስላደረገኝ ነው፣ በዚህ መንገድ ስለወደቅኩ ነው፣ በዚህ መንገድ ስለሄድኩ ነው። ይሄን ሁሉ በማለታችሁ ምንም የምታተርፉት ነገር የለም። እንደዚህ ከማለት ይልቅ ይሄን ሁሉ ያደረኩት እኔ ነኝ፣ ስለዚህ ለዚህም ኃላፊነትን ወስዳለሁ። ከዚህም በኋላ ለሚመጡት ወይም ለማደርጋቸው ጥሩ ነገሮች ኃላፊነትን እኔ ወስዳለሁ። ላደረጋችሁት እያንዳንዱ መጥፎ ነገር ኃላፊነት ስትወስዱ ያንን ነገር የማሻሻል ቻንሳችሁ በጣም እየጨመረ ይሄዳል። መፍትሄ ትፈልጋላችሁ። ራሳችሁን በዛ ዙሪያ ብቁ ለማድረግ ትሞክራላችሁ። ሁሌም ያንን ችግር እያጠናችሁ የመፍትሄ ሰው ትሆናላችሁ። በዛ ውስጥ በራስ መተማመናችሁ ይጨምራል። በአንድ ዘርፍ አይደለም፣ በብዙ ዘርፎች ላይ በራስ መተማመናችሁን በቀላሉ መገንባት ትችላላችሁ። እንዴት? ኃላፊነት በመውሰድ ለችግራችሁም፣ ለውድቀታችሁም፣ ለፍርሃታችሁም፣ በሰዎች ለመተቸታችሁም፣ ለእያንዳንዱ በህይወታችሁ ለሚገጥማችሁ ነገር ኃላፊነት ወሰዳችሁ ማለት በራስ መተማመናችሁን በየጊዜው ትገነቡታላችሁ። አንዳንድ ሰዎችን አስተውላችሁ ከሆነ የሆነ ሰው ስህተት ሲፈጽም አጉልተው ያንን ሰው ይከሱታል። ራሳቸው ግን ስህተት ሲሰሩ ማንም ሰው እነሱ ላይ ጣቱን እንዲቀስር አይፈልጉም። እንደዛም ሲደረግ ደስተኛ አይሆኑ። ሰዎችን ለመተቸት በጣም የቀደሙ፣ ሲተቹ ደግሞ ወዲያው የሚከፉ፣ የሚበሳጩ፣ የሚናደዱ ሰዎች ናቸው። እነዚህ ሰዎች በቀላሉ በራስ መተማመን ሊገነቡ አይችሉም። ምክንያቱም መጀመሪያ አንድ ሰው በራሱ ለመተማመን ስህተቶቹን ማረም፣ ስህተቶቹን መቀበል፣ ኃላፊነት መውሰድ ይኖርበታል። በዛ ባጠፋው ስህተት ምክንያት ማንም ሰው ቢሳለቅበት፣ ቢሰድበው ዋጥ አድርጎ መቀበል ይኖርበታል። ከዛ በኋላ ስለመሻሻል ያስባል። ከዛ በኋላ ራሱን ብቁ ስለማድረግ ያስባል። ከዛ በኋላ ፍጹም ባልሆነው መንገድ ሄዶ በመውደቅ በመነሳት ውስጥ ሄዶ ራሱን ማግኘት ይችላል። በዚህ ዘመን እንደ ትልቅ ችግር የሚነሳው ነገር ኃላፊነት መውሰድ የሚባለው ነገር ነው። ኃላፊነት የማይወስድ ትውልድ ወይም ኃላፊነት የማይወስድ ሰው እንኳን ለሰው መትረፍ ይቅርና ለራሱም ሊተርፍ አይችልም። እንኳን ሰዎችን የሚያኮራ ተግባር ሊፈጽም ይቅርና ራሱን እንኳን የሚያኮራ አንዳች ነገር አይሰራም። ምክንያቱም ሁሌም ጣቱን የሚቀስረው ሰዎች ላይ ስለሆነ፣ ትኩረቱ ማውራት ብቻ ስለሆነ፣ ከተግባር ይልቅ የሚያስቀድመው ንግግርን ስለሆነ። ኃላፊነት የምትወስዱ ከሆነ ግን አታወሩም፣ ታደርጋላችሁ። ብዙ ነገሮችን አትተነትኑም፣ በተግባር በውጤት ገልጣችሁ ታሳያላችሁ። በራስ መተማመናችሁን ብቻ ሳይሆን እያንዳንዱን የምታደርጓቸውን ነገሮች በስራና በስራ ብቻ ታሳያላችሁ። ያ በራስ መተማመናችሁን ከፍ ያደርገዋል። የተሻለ ነገር እንድትሰሩ ያደርጋችኋል። ሰዎች እንዲያሞግሷችሁ፣ ሰዎች እንዲያደንቋችሁ ያደርጋችኋል። ሰው አደነቃችሁ ማለት ደግሞ በራስ መተማመናችሁ በዛው ልክ ያድጋል። ለራሳችሁ የምትሰጡት ቦታ ይቀየራል። ይህንን እችላለሁ እንዲህ ብላችሁ ማመን ትጀምራላችሁ። የእምነታችሁን ፍሬ ደግሞ በአጭር ጊዜ ውስጥ ትበላላችሁ። አራተኛው የማይሸረሸር በራስ መተማመንን ለመገንባት መጠቀም ያለባችሁ ጥበብ በዓላማ መኖር ነው፣ ወይም ሊቭ ኢን ፐርፐስ። የህይወት ዓላማችሁ ምንድን ነው? በህይወታችሁ አሳክታችሁ ማለፍ የምትፈልጉት ነገር ምንድን ነው? በነፃ እንኳን ብትሰሩት ደስ የሚላችሁ ውስጣችሁ ሐሴት የምታደርገው ምን ብትሰሩ ነው? ይህን ነገር ካወቃችሁ በራስ መተማመን ላይኖራችሁ አይችልም። ምክንያቱም ያንን የምትሰሩትን ነገር ወዳችሁ ነው የምታደርጉት። ኢንጆይ እያደረጋችሁ ነው የምታደርጉት። በዛ ውስጥ ሰላምን ታገኛላችሁ፣ መረጋጋትን ታገኛላችሁ፣ የፈጣሪን ትልቁን በረከት ታገኛላችሁ። ዓላማ በቀላሉ በአንድ ጊዜ ላይገኝ ይችላል። በዛ ዓላማን በመፈለግ ውስጥ ወይም ራዕይን ለማግኘት በመጣር ውስጥ ግን በራስ መተማመናችሁንም ልታገኙ ትችላላችሁ። ብዙ ነገር የሞከረ ሰውና አንድ ነገር ብቻ የሞከረ ሰው እኩል በራስ መተማመን ሊኖረው አይችልም። ረጅም ርቀት የተጓዘና አጭር ርቀት የተጓዘ ሰው እኩል በራስ መተማመን ሊኖራቸው አይችልም። ሁለቱም የመጡበት መንገድ ይሰራቸዋል። ረጅም ርቀት የተጓዘው ሰው በጣም ይሰራል። አጭር ርቀት የተጓዘው ሰውም እንደዛው በተጓዘው ልክ ይሰራል። የሚሰራው ማንነቱ ነው። የሚሰራው ለራሱ የሚሰጠው ቦታ ነው። የሚሰራው ውስጣዊ አቅሙ ነው፣ ተነሳሽነቱ ነው። ስለዚህ ዓላማችሁን ስታገኙት ትረጋጋላችሁ። ህይወታችሁ መስመር ይይዛል። ለሰዎች መትረፍ ትችላላችሁ። ፖዚቲቭ ኢነርጂያችሁ ወደ ሰዎች ይጋባል። እያንዳንዱ የምታደርጓቸው ነገሮች በቀላሉ አዎንታዊ ተጽዕኖ መፍጠር ይችላሉ። ሰዎች ጆሮአቸውን ከፍተው የሚያዳምጧችሁ፣ እናንተን ለማየት ዋጋ የሚከፍሉ፣ በሀገራችሁ ውስጥ ወይም በምትኖሩበት አካባቢ ውስጥ የሚታይ አዎንታዊ ለውጥን ማምጣት ትችላላችሁ። ይህንን ማድረግ የምትችሉት በዓላማ ስትኖሩ ነው። ዓላማ የሌለው ሰው በቀላሉ ይበሳጫል። ህይወት ትርጉም አትሰጠው። ምንም ቢያደርግ፣ ምንም ቢማር ሊረጋጋ አይችልም። ከማንም ጋር ቢኖር ሰላም ሊኖረው አይችልም። ደስተኛ ሊሆን አይችልም። ትንሽም ነገር ብትሆን በምታደርጓት ነገር ውስጥ ምክንያትን ፈልጉ።
ወይም ዓላማን ፈልጉ። ያንን ነገር ለምንድን ነው የማደርገው? ገንዘብ ለማግኘት ነው? ቤተሰቦቼን ለማሳረፍ ነው? በዙሪያ ያሉ ሰዎችን ለማስደሰት ነው? ወይስ ራሴን ለማረጋጋት ነው? ለምንድን ነው ያቺን ትንሿን ነገር የማደርገው? ከዛ በኋላ የምታገኙት መልስ ያሳርፋችኋል። ሕይወታችሁን በምትፈልጉት መንገድ በምትፈልጉት አቅጣጫ እንድትመሩ ያደርጋችኋል። ያ ደግሞ ከምንም በላይ በራስ መተማመናችሁን ይጨምረዋል። ክብርን ከሰዎች መፈለግ ታቆማላችሁ። ማንም ምንም ቢላችሁ ከዓላማችሁ ውጪ ፍንክች አትሉ። ምንም አይነት መሰናክል ከፊታችሁ ቢቆም ያንን መሰናክል የማለፍ ኃይሉም ብርታቱም ተነሳሽነቱም ይኖራችኋል። ብዙ ሰው ለዓላማ ይህን ያህል ትልቅ ዋጋ አይሰጠው። ምክንያቱም ዓላማን የመኖርን ጣዕም አያውቀው። ዓላማችሁን ስትኖሩ ኢነርጂያችሁ በየቀኑ ይጨምራል። ከፈጣሪያችሁ ጋር ያላችሁ ግንኙነት በየቀኑ ይጨምራል። እያንዳንዱ የምታደርጉት ነገር ውስጥ ትርጉምን ትመለከታላችሁ። ያ ትርጉም ደግሞ ፓወር ነው የሚሆናችሁ። የተገደቡ አመለካከቶችን ሰብራችሁ እንድታልፉ ከፊክስድ ማይንድሴት ወደ ግሮዝ ማይንድሴት እንድትሸጋገሩ ያደርጋችኋል። ዓላማ በጣም ትልቅ ፓወር አለው። ስለዚህ ዓላማችሁን ኑሩ። ዓላማችሁን ስትኖሩ ደግሞ በራስ መተማመናችሁ በእጥፍ ይጨምራል። አምስተኛ እንግዲህ ውድ ቤተሰቦች እስካሁን አብራችሁኝ ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። አሁን አምስተኛውን እንመልከት። አምስተኛው የማይሸረሸር በራስ መተማመንን የምትገነቡበት ወሳኙ ጥበብ ፍርሃትን መረዳት ነው፣ ወይም አንደርስታንዲንግ ፊር። ፍርሃት ምንድን ነው? እናንተ ስለ ፍርሃት ያላችሁ ግንዛቤ ምን ይመስላል? በእናንተ ላይስ ፍርሃት ምን ያክል ስልጣን አለው? ይህንን ስትረዱ ያንን ፍርሃት መጋፈጥ ትጀምራላችሁ። በዚህ ፍርሃትን በመጋፈጥ ሂደት ውስጥ ደግሞ ራሳችሁን ታገኙታላችሁ፣ በራስ መተማመናችሁን ታገኙታላችሁ። ብዙ ሰው ፍርሃትን ለማስወገድ ወይም ላለመፍራት ይሞክራል። ነገር ግን የማይፈራ ሰው የለም። ምናልባት የፍርሃት ደረጃችን ሊለያይ ይችላል እንጂ ሁላችንም እንፈራለን። ሁላችንም የሆነ የሚያሰጋን ነገር አለ። ሁላችንም አዲስ ነገር ስንጀምር ውስጣችን የሆነ ጥርጣሬ አለ። በራስ መተማመናችን ላይ ጥያቄ ምልክት የሚፈጥሩ በጣም ብዙ ጥያቄዎች ይኖራሉ። ማንም ሰው ከፍርሃት ነፃ የሆነ ሰው የለም። ስለዚህ መጀመሪያ ፍርሃትን ተረዱት። ለምንድን ነው የምፈራው? ምንድን ነው የሚያስፈራኝ? ከዚህ በፊት አድርጌ ስላልተሳካልኝ ነው የምፈራው? ወይስ ሌሎች ሰዎች አትችልም ስላሉኝ ነው የምፈራው? ወይስ ደግሞ የሌሎችን ሰዎች ትችት ወይም የነሱን ስድብ የነሱን ንግግር ነው የምፈራው? ምንድን ነው የምፈራው ብላችሁ ራሳችሁን ጠይቁ። ያኔ የፍርሃታችሁን መልስ ታገኙታላችሁ። ብዙ ሰው የሚፈራው ማድረጉን ሳይሆን ካደረገ በኋላ የሚደርስበትን ጫና፣ የሚደርስበትን ትችት፣ የሚደርስበትን ዘለፋ ወይም ስድብ ነው የሚፈራው። እንደዚህ የምትፈሩ ከሆነ በራስ መተማመን አይደለም ከፍርሃት ጭንቀት ራሱ መላቀቅ አትችሉም። ፍርሃት በጣም ያስጨንቃል። ፍርሃት በጣም ሰላም ይነሳል። እንዳትረጋጉ ያደርጋችኋል። ደስተኛ እንዳትሆኑ ያደርጋችኋል። ይህንን ደስተኛ እንዳትሆኑ የሚያደርጋችሁን ፍርሃት ደግሞ ፊት ለፊት እስካልተጋፈጣችሁት ድረስ ደረጃው ከፍ እያለ ይመጣል እንጂ በፍጹም ሊቀንስ አይችልም። በራሱ የሚተማመን ሰው አይፈራም ማለት አይደለም። ነገር ግን የፍርሃቱ ደረጃ በጣም የወረደ ነው። በራሱ የሚተማመን ሰው ስለ ሰው አያስብም፣ የሰው ንግግር አያስጨንቀውም ማለት አይደለም። ነገር ግን የሰው ንግግር እንኳን ቢያስጨንቀው ቅድሚያ የሚሰጠው ለራሱ ውስጣዊ ንግግር ነው፣ ለራሱ ውስጣዊ ፍላጎት ነው። የራሳችሁን ውስጣዊ ፍላጎት ስታስቀድሙ ፍርሃት በእናንተ ላይ ስልጣን አይኖረው። ሜቢ አንዳንድ ፍርሃቶች ሊያስፈልጉን ይችላሉ። ነገር ግን ሁሉም ፍርሃት አስፈላጊ አይደለም። አብዛኛው ደግሞ የምንፈራው ነገር የሌለን ነገር ነው። የሰው ልጅ ሞትን አይፈራም፣ ነገር ግን የሰውን ምላስ ይፈራል፣ ውድቀትን ይፈራል። ከሰው ምላስና ከውድቀት በላይ ግን ልንፈራው የሚገባው ሞት ነበር። በራስ መተማመናችሁን ለመገንባት አለመፍራትን ሳይሆን እየፈሩ ማድረግን መለማመድ ያስፈልጋል። ሰው ፊት ቆሞ መናገር የሚያስፈራችሁ ከሆነ እየፈራችሁ ታደርጉታላችሁ። አንዴ አድርጋችሁ አይደለም የምትተውት፣ ሁለቴ ሶስቴ ከዛም በላይ ደጋግማችሁ ታደርጉታላችሁ። ካሜራ ፊት መቆም የሚያስፈራችሁ ከሆነ እየፈራችሁ ታደርጉታላችሁ። አንዴ አድርጋችሁ አይደለም የምታቆሙት፣ ሁለት ሶስቴ አራቴ ወይም ያ የካሜራ ፍርሃት እስኪጠፋ ድረስ ደጋግማችሁ ታደርጉታላችሁ። በዛ ደጋግሞ በማድረግ ውስጥ ካሜራ ፊት የመቆም ድፍረታችሁ ይጨምራል። ልክ እንደዛው ሰው ፊትም ቆማችሁ ንግግር የማድረጉን ነገር ደጋግማችሁ የምታደርጉት ከሆነ ሰው ፊት የመቆም ድፍረታችሁ በየጊዜው እየጨመረ ይሄዳል። ያኔ በራስ መተማመን የሚባለውን ነገር ወደ ማግኘት ትሄዳላችሁ። በራስ መተማመናችሁን እናንተ ሳትናገሩ ሰዎች ፊል ያደርጉታል። በሰላምታችሁ
በአነጋገራችሁ ውስጥ፣ በንግግራችሁ ውስጥ፣ በንግግራችሁ ቶን ውስጥ፣ በኤክስፕሬሽናችሁ ውስጥ፣ ነገሮችን በመግለጽ አቅማችሁ ውስጥ ያንን በራስ መተማመናችሁን ያገኙታል። ፍርሃት አልባ ስትሆኑ ፕሬዘንት ሞመንት ላይ ነው የምትሆኑት፣ ወይም አሁን ላይ ነው የምትሆኑት። የሚያስፈራን ነገር አሁን ላይ የለም። በምንፈራ ሰዓት የምናስበው ወደፊት ያለውን ነገር ወይም ደግሞ ያለፈውን ነገር። አሁን ላይ ሆነን ምንም የሚያስፈራን ነገር የለም። ስለዚህ የፍርሃትን አቅም ስትረዱ ወይም ያንን የሚያስፈራችሁን ነገር ደጋግማችሁ ስታደርጉት ፕሬዘንት ሞመንት ላይ መሆንን ወይም አሁን ላይ መሆንን ትለማመዳላችሁ። አሁን ደግሞ ፍርሃት የለም። አሁን ያለው በራስ መተማመን፣ ደስታ፣ ሰላም፣ መረጋጋት፣ ሐሴት ማድረግ፣ በህይወት ደስተኛ መሆን ያለው። ስለዚህ እየፈራችሁ አድርጉት። እየፈራችሁ በራስ መተማመናችሁን ገንቡ። እየፈራችሁ አዲስ ነገር ሞክሩ። ያንን አዲስ ነገር በመሞከር ውስጥ ራሳችሁን ፈልጋችሁ ታገኛላችሁ። የተደበቀውን አቅማችሁን፣ ፖቴንሻላችሁ፣ ኢቭን ፓሽናችሁ፣ አላማችሁን ሁሉ ልታገኙ ትችላላችሁ። አላማችሁን አገኛችሁ ማለት ደግሞ በራስ መተማመናችሁ ሁሌም እያደገ እንደሚሄዱ። ስድስተኛው የማይሸረሸር በራስ መተማመን የምትገነቡበት ጥበብ ሁሌም መማር ነው። ለርን ኤቭሪ ዴይ። ሁሌም መማር፣ ሁሌም ማወቅ፣ ሁሌም የተሻለ ነገር መረዳት። ብዙ ሰው የሚፈራው ለምን ይመስላችኋል? ምክንያቱ አንድ ነው። ስለዛ ስለሚፈራው ነገር እውቀት ስለሌለው። ያንን ነገር በማድረጉ የሚመጣበትን ነገር አያውቀውም፣ የሚያጣውን ነገር አያውቀውም። ሰዎች ስላሉት ብቻ አምኖ ይቀበላል። ሰዎች የሚሉትን ከመቀበል በላይ ግን ራሱ መርምሮ ቢረዳ ምናልባትም ያ ፍርሃት ሊተን ይችላል። ደፋር ሊሆን ይችላል ያ ሰው በዛ ጉዳይ ላይ። ሰው ፊት ቆማችሁ ማውራት የሚያስፈራችሁ ከሆነ ስለዛ ስለምታወሩት ነገር ጠለቅ ብላችሁ ወቁ። እውቀት ኮንፊደንስ ነው። እውቀት ኃይል ነው። እውቀት ድፍረትን ይጨምራል። እውቀት ሰዎች ፊት ቆማችሁ ምንም አይነት ያልተገባ ንግግርን ለመጋፈጥ ድፍረት ይሆናችሁ። ጠቅላላ እውቀት በማወቅ ህይወታችሁ አይቀየርም። ከጠቅላላ እውቀቱ ይልቅ የሆኑ ዘርፎችን መርጣችሁ እዛ ላይ ኤክስፐርት መሆናችሁ፣ እዛ ላይ የማይተካ፣ እዛ ላይ ማንም ሰው የማይደርስበት ሰው መሆናችሁ ተፈላጊ ያደርጋችኋል። በራስ መተማመናችሁን ይጨምረዋል። ዋጋችሁን ከፍ ያደርገዋል። ዓለም የምታከብረው ብዙ የሚያውቀውን ሳይሆን አንድ ነገር ላይ በጣም ጥልቅ የሆነ እውቀት ያለውን ሰው ነው። ብዙ ሰው አማካኝ እውቀት አለው። በአንድ ጉዳይ ላይ ግን ጠለቅ ያለ እውቀት ያለው ሰው በጣም ጥቂት ነው። ስለምትሰሩት ስራ ከእናንተ በላይ የሚያውቅ ሰው ከሌለ ምንም አያስፈራችሁ። ምክንያቱም ታውቁታላችሁ። ያንን ነገር ስታደርጉ ምን እንደሚመጣ፣ ምን እንደሚከተል፣ እንዴት እንደምታደርጉት፣ እርዳታም ቢያስፈልጋችሁ ማንን መጠየቅ እንዳለባችሁ፣ በልበ ሙሉነት ያንን ሰው መጠየቅ እንደምትችሉ ታውቁታላችሁ። ይሄ በራስ መተማመን ነው። በእውቀት የሚመጣ በራስ መተማመን፣ በየጊዜው ራስን ብቁ በማድረግ የሚመጣ በራስ መተማመን። እውነት ነው የሰው ፊት ያቃጥላል። ነገር ግን የሰው ፊት ያቃጥላል ብለን ሰው ፊት መቆማችንን አናቆም። ምክንያቱም ከሰው ጋር ነው የምንኖረው። ምክንያቱም ኑሯችንን ለማሸነፍ የግድ ፍርሃታችንን ማሸነፍ አለብን። ሰዎችን ማሳመን አለብን። ከሰው ጋር ተግባቢ መሆን አለብን። ኮሚኒኬሽን ስኪላችንን፣ የተግባቢነት ክህሎታችንን ማሳደግ አለብን። እነዚህን ማናደርግ ከሆነ በእያንዳንዱ የህይወታችን ክፍል ተሸናፊዎች ነው የምንሆነው። ዓለምን ለማሸነፍ መታገል አያስፈልግም። መጀመሪያ ራስን ማሸነፍ፣ ፍርሃታችንን መጋፈጥ፣ የእውቀት ውሱንነት ያለብንን ነገሮች መቅረፍ። በእውቀት ላይ የተመሰረተ በራስ መተማመን ደግሞ መቼም ሊሸረሸር አይችልም። ሰባተኛውና የመጨረሻው የማይሸረሸር በራስ መተማመንን የምትገነቡበት ጥበብ ቃልን መጠበቅ ነው፣ ወይም ኪፒንግ ዩር ወርድስ። እያንዳንዱ ለራሳችሁ የገባችሁትን ቃል አስታውሱ። ያንን ለራሳችሁ የገባችሁትን ቃል ፈጽማችኋል፣ አልፈጸማችሁ፣ አድርጋችሁታል፣ አላደረጋችሁት፣ ካላደረጋችሁት ለምን አላደረጋችሁት? ምክንያታችሁ ምንድን ነው? ላለማድረጋችሁ ማን ነው ኃላፊነት የሚወስደው? እናንተ ናችሁ ወይስ ሌላ አካል ነው? ይህን ነገር ራሳችሁን ስትጠይቁ የበራስ መተማመናችሁን ደረጃ ታውቁታላችሁ። ሁሌም ለራሱ የሚገባውን ቃል የማይፈጽም ሰው በራሱ ሊተማመን አይችልም። ምክንያቱም ውስጡ ያለውን ማንነት ከሱ በላይ ማንም አያውቀው። ለምን እንዳላደረገ ያውቃል። ለምን ቃሉን እንዳጠፈ ያውቃል። ማድረግ እንደሚችል ያውቃል። የማንም ግፊት እንደማያስፈልገው ያውቃል። የማንም ግፊት እንኳን ባያስፈልገው ሳያደርገው ስለቀረ ብቻ ራሱን መጠራጠር ይጀምራል። ራሱን መተቸት ይጀምራል። ራሳችሁን የተቻችሁ ቀን፣ ራሳችሁን መጠራጠር የጀመራችሁ ቀን በራስ መተማመናችሁ ያበቃለታል። ሰው እንኳን መጥቶ እናንተ እኮ ጠንካራ ናችሁ፣ እናንተ እኮ ትችላላችሁ ቢላችሁ አታምኑ። ምክንያቱም በራስ መተማመን የሚጀምረው ከውስጥ ስለሆነ። ምክንያቱም በራስ መተማመን የሚጀምረው እኛ ራሳችን ለራሳችን ከምንሰጠው ቦታና ከምንሰጠው ግንዛቤ ስለሆነ። ሰውን ኢምፕረስ ለማድረግ ወይም ሰውን ለማስደሰት ሰው እንዲያደንቃችሁ ብቻ ሳይሆን ውስጣችሁ ያለው የገዛ ማንነታችሁ እንዲያደንቃችሁ ራሳችሁ የገባችሁትን ቃል አክብሩ።
ሌሎች ሰዎች ለእናንተ የገቡትን ቃል ባለማድረጋቸው እነሱን ከመውቀሳችሁ በፊት እናንተ ለራሳችሁ የገባችሁትን ቃል ባለማድረጋችሁ ራሳችሁን ውቀሱ። ራስን በመውቀስ ውስጥ ወይም ራስን በመገሰጽ ውስጥ ራስን ፈልጎ ማግኘት ይመጣል። ራሳችሁን ፈልጋችሁ ያገኛችሁ ማለት ደግሞ አንድ ስቴፕ ወደ በራስ መተማመን ትጠጋላችሁ። እያንዳንዱ ካፋችሁ የሚወጣው ቃል የማይፈጸምና የማይተገበር ከሆነ ዳይሬክትሊ በቀጥታ በራስ መተማመናችሁን ይጎዳዋል። ሰርቶ አደር ሳይሆን አውርቶ አደር ትሆናላችሁ። አውርቶ አደር ደግሞ መቼም ነፃ ሊወጣ አይችልም። ነፃነታችሁን የምታውጁት በስራ እንጂ በንግግር አይደለም። ደጋግሞ ቃል በመግባት አይደለም። ያንን የገቡትን ቃል በማክበር ነው። ያንን የገቡትን ቃል በተግባር በውጤት በማሳየት ነው። አንዳንዴ ሁሉም ነገር ዲሲፕሊን ይሆናል፣ ወይም ራስን መግዛት፣ ራስን ማሸነፍ ይሆናል። ይሄ በራስ መተማመንም ራስን ማሸነፍ ነው። ራሳችሁን ለማሸነፍ ደግሞ ለራሳችሁ የምታስቀምጧቸው በጣም ብዙ እቅዶች ሊኖሩ ይችላሉ። ማድረግ የምትፈልጓቸው እነሱ ነገሮች ላይ ራሳችሁን ገዝታችሁ የምታደርጓቸው ከሆነ ዲሲፕሊን የምትሆኑባቸው ከሆነ በራስ መተማመናችሁ በጊዜው ይመጣል። ከቃላችሁ በላይ ሆኖ መገኘት ላይ ፎከስ የምታደርጉ ከሆነ ለራሳችሁ የሚታወቃችሁ በራስ መተማመን ቀስ ብሎ መምጣቱ አይቀርም። ከንግግር በላይ ማድረግ ማድረግ ማድረግ። አወራችሁም አላወራችሁም ማድረግ የምትፈልጉትን ነገር አድርጉት። በተለይ ደግሞ ተደብቃችሁ የምታደርጉት እያንዳንዱ ነገር በገሃድ በራስ መተማመናችሁ ይታያል። ተደብቃችሁ የምታነቡት መጽሐፍ በንግግራችሁ ይታያል። ተደብቃችሁ የምትሰሩት የአካል ብቃት እንቅስቃሴ በሰውነታችሁ ይታያል። ተደብቃችሁ የምትመገቡት ምግብ በጤንነታችሁ ይታያል። ስለዚህ እያንዳንዱ ተደብቃችሁ የምታደርጉት ነገር በራስ መተማመናችሁን እንደሚጨምር መጀመሪያ እርግጠኛ ሁኑ። ትንሿን ነገር ለራሳችሁ ኃላፊነት ወስዳችሁ ማድረግን ተለማመዱ። ምናልባትም ያቺ ትንሿ ነገር በአንድ ቀን ውስጥ 1 ፔጅ መጽሐፍ ማንበብ ልትሆን ትችላለች። በአንድ ቀን ውስጥ 10 ፑሻፕ መስራት ሊሆን ይችላል። በአንድ ቀን ውስጥ አንድ ሰው መተዋወቅ ሊሆን ይችላል። በአንድ ቀን ውስጥ የ30 ሰከንድ ቪዲዮ መስራት ሊሆን ይችላል። እያንዳንዱ ተደብቃችሁ በየቀኑ የምታደርጓቸው ነገሮች የሆነ ጊዜ በውጤታቸው ይታያል። ያ ውጤታቸው ደግሞ በቀጥታ ከበራስ መተማመናችሁ ጋር ይገናኛል። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። ከነዚህ ከተመለከትናቸው የማይሸረሸር በራስ መተማመንን እንድትገነቡ ከሚያደርጓችሁ 7 ጥበቦች ውስጥ እናንተ ከዚህ በኋላ ለመጠቀም የወሰናችሁት የትኞቹን እንደሆነ ኮሜንት አድርጉልኝ፣ አነባቸዋለሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ወይም በራስ መተማመናቸውን እንዲያዳብሩ ለምትፈልጓቸው ወዳጆቻችሁ፣ ጓደኞቻችሁ ይህንን ቪዲዮ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ ሰላማችሁ ይብዛ።